ይስጥልኝ ክቡራን አድማጮቼ፣ አጫጭር መረጃዎችን ወደ እናንተ አድርሳለሁ። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ መናገራቸው ተሰምቷል። ዶክተር ጌዲዮን ኢትዮጵያም ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸውም ተዘግቧል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን የተናገሩት ሆርን ሪቪው የተባለው ቲንክ ታንክ አዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎች በተመለከተ የኢትዮጵያ መንግስትን ፖሊሲና ምልከታ አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይም ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይንም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስቴር በድረገጹ በወጣው መረጃ ላይ ያመላክታል። ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳያነት አስደግፈዋል። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ነው የወቀሱት። የአገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ የኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስባል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራ በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው ያሉት። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን ለታዳሚዎቹ ተናግረዋል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩ እነዚህ ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውን ገልጸዋል። በተጨማሪም የኤርትራ መንግስት በመንግስት ላይ መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጥ ጉዳይ ጣልቃ እየገባ መሆኑን ወንጅለውታል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት እንደሆኑ ተናግረዋል። ይህም ቢሆን ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበ አክለዋል። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ህጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ መንግስት ወስዶታል ያሉትን አቋም አብራርተዋል። ይህን ያጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበትም ነው የተናገሩት ዶክተር ጌዲዮን። ሌላው መረጃ በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ ያሉ ዋሻ የተናደባቸው 8 ግለሰቦች ከ1 ዓመት 10 ወራት በኋላ አጽማቸው ተገኝተዋል። የማዕድን አውጪዎቹ አስክሬን የተገኘው በሌሎች የማዕድን ቆፋሪዎች እንደሆነ ግለሰቦቹ አባል የሆኑበት የወርቅ ዋሻ የከበሩ ማዕድናት አምራችና ግብይት ማህበር ሊቀመንበር የ8ቱ ማዕድን አውጪዎች ስርዓተ ቀብር ዛሬ ረፋድ ላይ መፈጸሙም ነው መረጃዎች የሚያመላክቱት። ሌላው መረጃም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤልፋሸር በጅምላ ግድያ የተከሰሱ ለሱዳኑ የፈጥኖ ደራሽ ኃይሎች አርኤስኤፍ የጦር መሳሪያ አቅርቦትን እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። በካናዳ በተደረገው የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሩቢዮ አርኤስኤፍ በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮ ስልታዊ ጭካኔዎችን ፈጽሟል ነው ያሉት። የሱዳን ጦር የተባበሩት አረብ ኤሚሬትስ ከአፍሪካ ሀገራት የተላኩ የጦር መሳሪያዎችና ቅጥረኞችን በመስጠት አርኤስኤፍን እያስታጠቀች ነው ሲል ይከሳል። የተባበሩት አረብ ኤሚሬትስና አርኤስኤፍ እነዚህን ክሶች በተደጋጋሚ ውድቅ አድርገዋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ።